አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነቢዩ ኢሳይያስ እንሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች በማለት ትንቢት የተናገረው የተስፋው ቃል ይፈጸም ዘንድ በዘመነ ሥጋው እግዚአብሔር ወልድ ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ነፍስ ተነስቶ እንደሚወለድ መልአኩ እንዲህ ሲል አበሰራት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል አመነ እና ኤል ከሚል ሁለት ቃላት የተመሰረተ ስም ነው። ትርጓሜውም የአምላክ ስም፣ የእግዚአብሔር የጌታ አንድነት ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ከኛ ጋር ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የተዋሃደ ከብቻዋ ከኃጢአት በቀር እንደኛ የሆነ ማለት ነው። አዳም ዕፀ በለስን በልቶ የሞት ፍርድ በተፈረደበት ጊዜ በምድር በሐዘን ስለኖረና አምላኩ እግዚአብሔርን ለረጅም ዓመታት ስለተማጸነው በርህራኄ ወደ ቀድሞ ቦታው እንደሚመልሰው በሰጠው ተስፋ ከልጅ ልጁ ተወልዶ አዳነው። በዚያችን በተከበረች ቀን ትንቢቱ ተፈጽሞ አምላካችን ከኛ ጋር ሆነ። አምላክ ሰው የሆነበት የሰው ልጅ ኃጢአት ተፍቆ ነበር። ስለዚህ ከኃጢአት ርቀን በስሙ ተቀድሰን እንድንኖር የእግዚአብሔር ከኛ ጋር ከሆነ የሰው ልጅ ሕይወት ይቀደሳል ማለት ነው። ሰው ደግሞ መልካም ከሆነ ሁል ጊዜ እግዚአብሔር አይለየውም። ሰዎች በሕይወት ዘመናችን ችግራችንና መከራችን ሲያጸናብን ፈተና ሲበዛ እግዚአብሔር ከኛ ጋር እንደሆነ ማሰብ ያዳግተናል። እንዲያውም ጨርሶ እንደተወንም እናስባለን። ሆኖም ግን ፈጣሪያችን ሁሉን የሚያደርገው ምክንያት በመሆኑ ፈተናን ለበጎ እንደሆነ በማሰብ ጸንተን መጓዝ ያስፈልጋል። በተለይም በዚህ ጊዜ ችግራችን በዝቶ የእርስ በርሱ ጦርነት በዝቶና የኮሮና ወረርሽኙ ተስፋፍቶ ብዙዎችን እየጨረሰ ባለበት ወቅት እኛ ክርስቲያኖች በሃይማኖት ጸንተንና ልንበረታ ይገባል እንጂ ችግራችንን እያገዛዘፍንን አምላካችን የምናማር ከሆነ መፍትሄ አናገኝም። ምክንያቱም እግዚአብሔር ፍጥረቱን በሙሉ የማይረሳ አምላክ ስለሆነ ከሁላችንም ጋር ይኖራል። ከኛ የሚጠበቀው እርሱን የሚያስደስት ስራ በመስራት በክርስቲያናዊ ሕይወት ውስጥ በሕግ እግዚአብሔር አምልኮትን በመፈጸም ለአምላካችን በመገዛትና ትእዛዙን በመፈጸም በጽናት መኖር ነው። አምላካችን እግዚአብሔር አይለየን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርቶንያኖስ እና መርቆሪዎስ በሰማዕትነት አረፉ። እሊህም ለቁስጥንጥንያ ሊቀ ጳጳስ ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አሮናዊ የሆኑ ሁለተኛ ንጉሥ ቆስጠንጢኖስም አባ ጳውሎስን በተጣላው ጊዜ ወደ አሮማውያን አገዛውያን በዚያም በስውር በእስር ቤት ውስጥ አንቀው እንዲገሉት አደረገ። እሊህ ቅዱሳን መርትያኖስና መርቆሪዎስ ግን የዕለቱን ቀን ገድሉንም ጻፉ። አርሳውያንም አርዮሳውያንም ንጉስ ረገሙት። ክፉ ሰውም ወደ ንጉስ ሄዶ እነርሱ እንዲረግማቸው ወነጀላቸው። ንጉሱንም ያን ጊዜ ከአትክልት ቦታቸው በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እነርሱ አስቀመጣቸው። በሰይፍም እንዲገሏቸው አዝዞ ገደላቸው። በዚያም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መላእክቶችን ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያችን ቤተክርስቲያንም ሰርቶባት ስጋቸውን በውስጧ አኖረ። በዚችም ቀን በዓልን አደረገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር አሜን። በዚች ቀን የአባ መቅብዩ ከ9 ቅዱሳን አንዱ የአባ አታ ዳግመኛ አባቱ ኖህ እግዚአብሔር ያረፈበትን ያፌትን ሀገር ያስፋት ብሎ የመረቀው ያፌት የአባቶቻችን የአብርሃም የይስሐቅ የያዕቆብም
መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን እልፍ አላፋትን እያሳሰብሁ በችግር ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪ ሐዋርያት፣ ሰማዕታትና ቅዱሳን ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰባሰብባትን በጎ የጉባኤ ቦታ ባርክ። ይህችን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።